ሸማመተው ማንቺዬ ሸማመተው ዩናይትድ ሸማመተው ክፈት በለው በሩን የኦልትራፎርዱን አባቴ እደግማለሁ በ21 አመቱ ከማይችል ተጫዋች በ28 በ29 አመቱ የሚችል ተጫዋች ይሻላል። ወደድክም ጠላህም አባቴ እንኳን ደስ አለህ ማንቺ። እመነኝ ይሄ ልጅ ይችላል። እመነኝ እናቴ ይችላል ማንቺ ሲጀመር። Guys, Tele wants to United. Here we go. Tele wants to Manchester United በ41 ሚሊዮን ፓውንድ እንግዲህ እኔ እንጃ ማለት አሪፍ እንቅስቃሴ አድርጓል ዓለም ዋንጫው ላይ ግን I don't think he's the right player for Manchester United. He is just an opinion. አሁን ኮኔን ተፋለጡልን ለልምዱ ይጠቅመናል። ካስሜሮ የሄደበትን ቦታ ላክ በልምድ ደረጃ ይጠቅመናል ብዬ አስባለሁ። ሆነ ተከናወነ ማትገመቱን ማለት አሁን ነው። እንደነ ኢኒዮስ ማትገመቱን ቴሌማስ እኔ ለራሴ እየገረመኝ ነው እስካሁን ማለት ነው። እንዴ ሶሻል ሚዲያ ላይ ገባ ስል ሂሩ ይጎብል ምንድነው ማለት አይኔ ነው ፋብሪዚዮ ዲፎሰተው እርግጠኛ ነች የፋብሪዚዮ አካውንት ነው ብዬ በቃ ገርሞኝ ማለት ነው። ምንድነው እየሰሩ ያሉት እነዚህ ሰዎች ከጀርባው? በእውነት እኔ በእንደዚህ አይነት ፍጥነት ሳይታሰብ ዩናይትድ እንዲህ ሲያዘዋውር እኔ አላቅም። ሜቢ ቅርብ ጊዜ ሳቢት ዘርን በውሰት እናስፈርም ምናምን ከሆነ ነው እንጂ እኔም በእንደዚህ አይነት ፍጥነት ጋች። ለማንኛውም ቴሌማስ ወደ ማን ዩናይትድ በሚያስደነግጥ በሚያስገርም ሁኔታ ሂር ዊ ጎ ተብሏል። ምን ትላላችሁ በዚህ ላይ? እንግዲህ ምን ታያለሽ? እሱ አሪፍ ነው ብሎኛል። የማንቺ ደጋፊ ነው ያላችሁ ራይድ ውስጥ ሆኜ ነው ይሄን ዜና ያየሁትና ይገርማል። ብቻ ለማንኛውም ሐሳባችሁ ስጡበት። እኔ ምንም ሐሳብ መስጠት አልችልም፣ ግራ ገብቶኛል። ምን አይነት አስተሳሰብ እንዳለ ልጁ ላይ እስካሁን ክሊር የሆነ ነገር የለኝም። ተሻችሁ ይኸውልህ ጆቫኒ ዮሪ ቴሌማንስ በቃ ይኸውልህ ዮሪ ቴሌማንስ በእናትህ እንዳታብኳካው በቃ ይኸው ነግሬሃለሁ። ይሄን ሸምድድና በእናትህ ሂር ዊ ጎ በል በመድኃኒዓለም በቃ እንለምንህ እባክህ ሌላ ነገር እንዳትል በእናትህ። ቴሌማንስ ወደ ዩናይትድ ሂር ዊ ጎ ተብሏል። ጋይስ ፊርማው ጥሩ ነው አይደለም ተቡትና እኔ አንድ እርግጠኛ መሆንበት ነገር ማለት ነው ለማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ከማውጣት በዛ ብር አንድሬ ሳንቶስ እና ቴሌማንስን ሁለት ተጫዋች ነው የገዛንበት፣ ሁለት ሚድፊልደር ማለት ነው። በጣም የተሻለ ስራ ነው። ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ለምን አላወጡም ተብሎ ምናምን ሙድ ሲያዝ ነበር፣ ግን በዛ ብር ሁለት የተሻለ ሚድፊልደር ማምጣት እንደሚቻል አሳይተናል ማለት ነው። አሁን እንግዲህ ዓለም ዋንጫው ላይ ፍሬንች ናሽናል ቲም ውስጥ የተመለከትነው ኮኔን የሚገርም ሚድፊልደር ነው። እሱን ደግሞ በሆነ መንገድ አድርገው ቢያስፈርሙት አሪፍ የመሃል ሜዳ ፊርማዎችን አሳልፈናል ብዬ አስባለሁ። ግን እስካሁን ባለው ከማቲያስ ፈርናንዴዝ አንጻር በዛ ብር ሁለት ሚድፊልደር አሪፍ ሚድፊልደር ነው። ቴሌማንስ አሪፍ ሚድፊልደር ነው። አንድሬ ሳንቶስም እንግዲህ አሪፍ ሚድፊልደር ይሆናል ብለን ተስፋ እናደርጋለን። ይመቻችሁ። ብሬኪንግ ኒውስ ዩሪ ቴልማንስ ወደ ዩናይትድ ሂር ዊ ጎ። አረ በስመ አብ ሰርፕራይዝ ያበደ። እኔ ዩሪ ቴልማንስን በጣም ነው የምወደው። ልጁ ገና በ19 አመቱ አንበል የነበረ ልጅ አሁንም የቤልጂየም አንበል በቃ የሚገርም ልጅ ነው። ትንሽ እድሜው 29 እኔ ከምኔው እንደደረሰ አላውቅም። እኔ በ17 አመቱ ነው ባቀው 29 ባንዴ ደርሷል። ብቻ የሚገርም ዝውውር ነው። እስቲ ኮፒ ሊንክ ሪፖርት ሼር እያደረጋችሁ ምን ተሰማችሁ ስለዚህ ዝውውር? ማትገመት ሰው ሁን፣ እናቴን ማትገመት ሰው ሁን። ማን ይሄ ነው ማንቼ፣ በቃ ይሄ ነው ማንቼ ጀማው። ሂር ዊ ጎ። ቴሌማንስን እንግዲህ ዩናይትድ አስፈርሞታል። ዩናይትዳውያን እንኳን ደስ አላችሁ እንዴ! ከባዶ ይሻላል እንዴ! ምን ሆናችሁ ነው እናንተ እንዴ? የመጀመሪያ ፈራሚያችሁ ፈርናንዴዝ አላችሁ አልሆነም። በቀደም አንዱ ታማሚ ነው ብላችሁ ወደዛው ጣሊያን መለሳችሁት። ዝም አለን። ጭራሽ ምንም ሳንሰማ ቅንጣት ያክል ወሬ ሳንሰማ ይህንን አስፈረማችሁት። ቁጭ አላችሁ። ምንድን ነው ባለፈው 40 አመት ተጫዋች አስፈረማችሁ፣ ዝም አለን። አሁን 29 አስፈረማችሁ። ለዚህም ዝም እንበል ኋላ ፕሪሚየር ሊግ ፉክክር አይኖረው ነው? እንደዛ ነው ሐሳባችሁ እንዴ? ዘንድሮ ብቻ እኮ የተጫዋች እኮ 25 ጨዋታዎች በጉዳት ምክንያት አምልጦታል። ምን ሆናችሁ ነው እናንተ? የምታስፈርሙት ልብ በሉ እንዴ። አንዳንድ በዩናይትድ ደጋፊዎች በቃ ሞራላቸው ደስ ሲል የስ በቃ መጣልን ምናምን በሞቲቬሽን ልታጫውቱት ነው እንዴ ልጁን? ሐሳባችሁ በሞቲቬሽን እኮ አይሆንም። ከመሰለ ፐርፎርማንስ ነው። ለማንኛውም እንኳን ደስ አላችሁ። ግን ይሄ ተጫዋች በመምጣቱ ደስተኛ ኖት? ሐሳቦትን ይንገሩኝ። አመሰግናለሁ ጀማው።
ዩሪ ቲልመንስ ቱ በጀት ኤፍሲ ሂር ዊ ጎ ይላል ማንቼ ከበጀቱና 41 ሚሊዮን ሪሊስ ክሎስ ውጪ ማለት ነው። በእግር ኳሳዊ ስሌት ሀቅ ለመናገር አያስተርብም። 30 ዓመት ብራም ጣጣ የለውም። ማን ያገለግላቸዋል ለሁለት ዓመት በቃ ኢኒዮሶች አሁን 100 ሚሊዮን አባቴ የለኝም ስለዛ ከሁለት ዓመት በኋላ የሰውዬ ሲያረጅ ለሱም ለብሩኖ ምትክ ምናምን ነገር ሌላ 50 ሚሊዮን አውጥቼ አመጣለሁ አይነት ኬዝ ይመስላል። ግን ልጁ በጣም የሚችል ልጅ የአስቶን ቪላ ዋና ጀርባ አጥንት ማን አገባርለውና ኤምሪ እንዳለ ያደረገው ነገር በዚህ ልጅ ተመክቶ ነው። እሱም ምትክ ባይዘ ማንዛምቢን አስፈርመዋል አስቶን ቪላዎች። ለሱ ራሱ ሌላ ቪዲዮ ያስፈልጋል። ምክንያቱም መድፈኛው ቻምፕ ከኛ ጋር ስለሚነካካ ማለት ነው። አስቶን ቪላ ማንዛምቢ ከኒውካስል ነው የሰረቀው። ከዛ በተረፈ ግን ማንቼ ዩሪ ቲለመንስ የሚገርም ሳይኒንግ ማለት ነው። የሚገርም ሳይኒንግ አሁን ኤክስፒሪየንስ ያለው ሳይኒንግ አለሽ፣ ሚላመድ የሚችል ሳይኒንግ አለሽ። ከወልማርት ያመጣሽው አንድሬ ሳንቶስ። አሁን የቀረሽ ምንድነው? ወርልድ ክላስ የሆነ ሰውዬ ማለት ነው። እሱ ግን የምታመጭ እየመሰለኝ አይደለም። በቃ እመኝ በቃ ዩሪ ቲለመንስ፣ ኮቢ ሜኑ፣ ብሩኖ ፈርናንዴዝ ይሄ ነው ሚድፊልድሽ ኔክስት ሲዝን ማለት ኤፍ ኤ ካፕ ላይ ታሰጊበታለሽ በጣም ይጨብጨብለት አይጨብጨብለት አላውቅም። ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል ማለት ነው። እስቲ ሀሳባችሁን ስጡኝ። ግን ይሄ ሰውዬ ዲዘርቭ ነው ስለ 29 ዓመቱ ነው። በደንብ ግን እንደሚጠቅማችሁ እርግጠኛ ነኝ። ለምን ማለት ነው ፕራይሱ 41 ሚሊዮን ነው አስቶን ቪላዎች የሸጡት ማለት ነው። ይሄን ተጫዋች ለማንቸስተር ዩናይትድ መጥፎ አቋም ላይ አይደለም። ይሄን አውቃለሁ። ለምን ለቤልጂየም ሲጫወት ተመልክተናል። በደንብ ቡድኑን ለካሪክ ያግዟል ብዬ ጠብቀዋለሁ። ትንሽ እድሜ የሆነው 29 ግን አንድ ሁለት ሲዝን በሰንሰራት በደንብ ይጫወታል ብዬ ጠብቀዋለሁ። በእርግጠኝነት ነው የምናገረው። በደንብ ይጠቅማቸዋል። ይሄ እርግጠኛ ነኝ። ግን የእናንተን ሀሳብ ስጡኝ። አስቶን ቪላዎች እቺን ሰው ስላስፈረሙ ይመስለኛል ሴንትራል ሚድፊልደር በ60 ሚሊዮን ነው ያስፈረሟት። እሱ ካስፈረሙ በኋላ ነው ቴሌማንስን የሸጡት ማለት ነው። ግን ምን ታስባላችሁ እስኪ? እኔ ግን መጥፎ አይደለም ይሄ ይሄንን ጀማ ማለት ነው ያስደሰተ ዝውውር ዩሪ ቴሌማንስ እንግዲህ ወደ ማንቸስተር ዩናይትድ መፈረም ችሏል። የበዛ በጣም የሚያስፈልጋቸው አይነት ዝውውር ነው የነበረው ይሄ ዝውውር እዚህ ጋር ማለት ነው። ማንቸስተር ትልቅ ኤደርሰን አቀለሉት ቀስ ብለው በቃ ለዋንጫ ላይ ካዩት በኋላ አሬ በሽተኛ ነው ምናምን ነገር ብለው ነው መልሰው እንግዲህ ቴሌማንስ ማስፈረም የቻሉት። 29 ዓመቱ ነው። በ41 ነው የገዙት። ገና በጣም ይጠቅማቸዋል። 1-3-4 ዓመት ሚድፊልድ ላይ ዲክቴት የሚያደርግ ሚድፊልደር አልነበራቸውም። ቀጣይ ምን እንደሚያደርጉ አብረን እናያለን። አሁን ግን እኛ ብሩኖ ጉማሬስን መናረግበት ሰዓት ደርሷል ማለት ፎሎ ኮፒ ሊንክ ሼር እያደረጋችሁ ለማንቸስተር ዩናይትድ ደጋፊዎች እጅግ በጣም አስደሳች ሰበር የተባለ የዝውውር መረጃ ተሰምቷል። በቅርቡ የኤደርሰን ዝውውርን ያቋረጡት ማንቸስተር ዩናይትዶች የአስቶን ቪላውን ቤልጂየማዊን አማካኝ ዩሪ ቴሌማንስን በ41 ሚሊዮን ዩሮ ውል ማፍረሻው ለማስፈረም ሙሉ በሙሉ ከተጫዋቹ ጋር ከስምምነት ላይ እንደደረሱ ተናግሯል። ፋብሪዚዮ ሮማኖም እንግዲህ መረጃውን ሂር ዊ ጎ በማለት ማራገጥ ችሏል። ታዲያ በቅርቡም ይህ ዝውውር ይጠናቀቃል ተብሎም ይጠበቃል። ከአንድሬ ሳንቶስ በኋላም ሁለተኛ ፈራሚያቸው ይሆናል ተብሎ ይጠበቃል ማለት ነው። ማንቸስተር ዩናይትዶች የኤደርሰን ዝውውርን ቢያቋርጡትም ነገር ግን ቤልጂየማዊውን የአስቶን ቪላ አማካኝ ዩሪ ቴሌማንስን ለማምጣት ግን ከስምምነት ላይ ደርሰዋል ማለት ነው። ለማንኛውም እናንተ ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? ሂር ዊ ጎ ዩሪን ቴሌማንስ ቱ ማንቸስተር ዩናይትድ። ማንቸስተር ዩናይትድ ቤልጂየማዊውን የአስቶን ቪላውን አማካኝ ተጫዋች የሆነውን ዩሪን ቴሌማንስን ማለት ነው ማስፈረም ችሏል ማለት ነው። ማጠብቁት ማንቸስተር ዩናይትድ ከምንም ተነስቶ እንዴ በሩመር ደረጃ እንኳን የዚህ ተጫዋች ዝውውር ሳንሰማ ከምንም ኤደርሰን ቀረች ማለት ነው። ቴሌማንስ ተቀየረች። ለማንኛውም ማለት ነው ማንቸስተር ዩናይትድ ለዚህ ተጫዋች የውል ማፍረሻውን 41 ሚሊዮን ዩሮ ለአስቶን ቪላ ከፍለው ነው እንግዲህ የሚያዘዋውረው ማለት ነው። ከምንም ኧረ በስመ አብ ማጠብቁት ይሄ ነው። ለማንኛውም እንግዲህ ቴሌማንስ ወደ ማንቸስተር ዩናይትድ ተዘዋውሮ ቴሌምስ ቱ ማንቸስተር ዩናይትድ ሂር ዊ ጎ ይላል። የሚገርም ነው ጀማ። በሳሌ ማንቸስተር ዩናይትድ ያልታሰበ ዝውውር ማለት ነው በዛ ላይ ያከናውናል። ቴሌምስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። የሚገርም ነው ጀማ። ይህን ተጫዋች በ35 ቢሊዮን ዶላር ነው እንግዲህ ማስፈረም የቻሉት። ቴሌምስ እንግዲህ ወደ ማንቸስተር ዩናይትድ ወደዚህ መዘዋወር ችሏል ማለት ነው። የሚገርም ዝውውር ማለት ነው። እንደገና ቪዲዮ እንደሁሉም ሼር አድርጉላችሁ ጀማው። እንግዲህ በሳሌ ማለት ነው የሚገርም ዝውውር ተከናውኗል ማለት ነው። አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ቴሌምስ ቱ ማንቸስተር ዩናይትድ here we go ቴሌምስ ቱ ማንቸስተር ዩናይትድ here we go ይላል። ረመዳንያለም ምንድነው ጆቫኒ? ይሄን ደግሞ ኬት ነው ያስፈረማችሁት? ከቺቺኒያ ነው ከሰባተኛ ነው? ኧረ በመድኃኒዓለም ቲክቶክ እንደዚህ አይነት ቪዲዮችን ሲያጠፋ የኔን እያጠፋው ነው። ፋሚሊ በደንብ ኮፒ ሊንክ እና ሼር አድርጉ። ቴሌ መድኃኒዓለም ሻሽ ያልተሻለችም ሀቢቢ here we go ሊባል ነው ዩሪ ቴሌማንስ ወደ ማን ዩናይትድ ማለት ነው። ኖርማሊ ኦልሞስት የጨረሱት እንዳለ ፋብሪዚዮ ሮማኖም
እና ዴቪድ ኦርኔስተንም ቀድሞ አውጥተውታል። የውል ማፍረሻ ያለው መሰለኝ 35 ሚሊዮን አካባቢ እሱን ከፍለው ይሆናል እንግዲህ ሊያመጡት ያሰቡት ማለት ነውና ያልተጠበቀ ዝውውር። በጣም አሪፍ ልጅ ነው። የፕሪሚየር ሊግ ኤክስፒሪየንስ ያለው ልጅ ነው። ከዚህ በፊት አርሰናል ሊያስፈርመው ነበርና ሻሽቷ ጥሩ ተካለ እስከ አራተኛ ምናምን ለመፎካከር ቻምፒዮንስ ሊግ ምናምን ለመሳተፍ የሚገርም ዝውውር እያከናወንሽ ነው ያለሽ። የማትገመት ሰው ሁን ማለት እንደዚህ ነው ብራዘር። ደጋፊው የ21 ዓመትና የ22 ዓመት ተጫዋች የመሃል ተጫዋች ያስፈርማል ብለው ስትጠብቅ ኢኒዮሶች ደግሞ ጫማ ሊሰቅል 2 ዓመትና 3 ዓመት የቀረው ልጅ አስፈርመው የማትገመት ሰው መሆን አለብህ ብራዘር። አሁን ይመጡና የማንቸስተር ደጋፊዎች ይሄ ልጅ እኮ ድሮ ማቋለው እንዴት እንደሚቸር ያልተወራለት ልጅ አንደርሬትድ ተጫዋች እኮ ነው፣ አንድ ጎል የሌለው ልጅ። እዚህ ትራንስፈር ላይ አንድ ትልቅ ችግር አለ። ያው ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ሄር ዊ ጎ ተብሏል። ግን ያልኳችሁ ትልቁ ችግር ምን እንደሆነ ልንገራችሁ። ዩሪ ቴሌማንስ ምንም ጥያቄ የለውም ጥሩ ተጫዋች ነው። የአስቶን ቪላን የመሃል ሜዳ ጠጣርና ጠንካራ ካደረጉት ተጫዋቾች መካከልም ዩሪ ቴሌማንስ አንዱ ነው። ችግሩ ግን የዩሪ ቴሌማንስ የጉዳት ዝርዝር ነው። እንደምታዩት እዚህ ጋር በባለፈው ዓመት ብቻ 23 ጨዋታዎች በጉዳት ምክንያት አምልጠውታል። 112 ቀን በጉዳት ምክንያት አልነበረም ማለት ነው። እዚህ ጋር እንደምታዩት ባለፉት በ2024-25 የውድድር ዓመት 16 ቀን በጉዳት ከዛ 70 ከዛ 44 እያለ በጣም ብዙ የጉዳት ዝርዝሮች አሉት። የጉዳቶቹን ዝርዝሮች ደግሞ እንያቸው። ዩሪ ቴሌማንስ የጉዳት ዝርዝሮችም እነዚህን ይመስላሉ። በ2025-26 የውድድር ዓመት ባሳለፍነው የውድድር ዓመት ማለት ነው በአንክል ኢንጁሪ የአስቶን ቪላን ብቻ 11 ጨዋታዎች አምልጠውታል። ይሄ ማለት ያው የቁርጭምጭሚት ጉዳት ማለት ነው። በ2025-26 ደግሞ ካልፍ ፕሮብሌም ወይ ደግሞ የባት ጡንቻ ጉዳት 55 ቀን ከሜዳ ሲያርቀው 12 የቤልጂየምንና የአስቶን ቪላ ጨዋታዎች አምልጠውት ነበር። ከዛ በፊት እንደምታዩት የካልፍ ፕሮብሌም ግሮይን ደግሞ የብሽሽት ጉዳትም ነበረበት። ይሄ ደግሞ አይ ቲንክ ከእድሜ ጋር ተደማምሮ የአስቶን ቪላው ተጫዋች ዩሪ ቴሌማንስ አሁን የሚገኝበት 29 ዓመቱ ነው። ሶ ምናልባት ለዩናይትድ እሱ ከባዱ ችግር ሊሆን ይችላል ብዬ አስባለሁ። እና እንዳልኳችሁ ነው ካልኳችሁ የጉዳት ዝርዝር ውጪ ዩሪ ቴሌማንስ የተሟላ የመሃል ሜዳ ተጫዋች ነው። የአስቶን ቪላ ጥንካሬ ውስጥም ትልቁን ድርሻ የሚወስደው ተጫዋች ነው። እና እንዳልኳችሁ ነው ከጉዳቱ ውጪ እድሜው ፐርፌክት ነው። ያለውን የዩናይትድ የመሃል ሜዳ ላይ በቃ ልምድ የሚጨምር አይነት ተጫዋች ነው ብዬ ነው የማስበው። እና ማንቸስተር ዩናይትድም እነዚህን ሁለት የመሃል ሜዳ ተጫዋቾችን በድምሩ በ83 ሚሊዮን ፓውንድ ማስፈረም ችሏል። ከዛ በፊት ታስታውሳላችሁ አይደል? ማቲያስ ፈርናንዴዝን ብቻውን በ85 ሚሊዮን ፓውንድ ለማስፈረም ነበር ያሰበው። አይ ቲንክ ማርኬቱ ላይ ጥሩ ቢዝነስ ነው የሰሩት። እና በቃ እኔ ይሄን ተጫዋች ለቼልሲ የምመኘው አይነት ተጫዋች ነበር የሆነ ሰዓት ገባችሁ አይደል? ግን የጉዳት ዝርዝሩ አስቸጋሪ ስለሆነ እስኪ እናያለን። አይ ቲንክ ጉዳት ካላስቸገረው በስተቀር አሪፍ ይሆናል ብዬ አስባለሁ። ሀሳባችሁን ኮሜንት ላይ ይቻማችሁ። ዩሪ ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። ምንም ነገር ሳይሰማ አንድ ኮሽታ ሳይኖር በመሬት ስር ሂር ዊ ጎ። ዩናይትድ መቼ ነው እንደዚህ አይነት ሙድ የጀመራችሁት? እንደዚህ አይነት ሙድ ማራመድ መቼ ነው የጀመራችሁት? ማትገመቱ ማለት እንደዚህ አይነት ነው። ለማንኛውም በጣም መደሰት የለባቸው፣ ምክንያቱም ሜዲካል ከወደቀ ችግር ነውና ሜዲካል ካለፈ ፐርፌክት ተጫዋች ነው። ባይዘ በጣም አሪፍ ቴሌማንስ ለሁሉም አይነት ተጫዋች የሚሆን ተጫዋች ነው። ለሁሉም አይነት ተጫዋች እና በዛ ላይ ኤክስፒሪየንስ አለው በደንብ ኦልሞስት 29 ዓመቱ ነውና በጣም የሚገርም ፊርሚያ ነው። ከኤደርሰን ያው ፌል ካረገ በኋላ ነው እቺን እንቅስቃሴ ቶሎ አረጉት፣ ጨረሱት፣ ዘጉት። ኦልሬዲ ሂር ዊ ጎ ተብሏልና በጣም ጀግና። እኔ የምር አልጠበቅኩም ነበር። ለማንኛውም ዩሪ ቴሌማንስ ሜዲካሉ የማያድቅ ከሆነ አሪፍ ፊርማ ይመስለኛል ለዩናይትድ ማለት ነውና እናንተ ምን ተሰማችሁ ስለዚህ ፊርማ? ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ይህ ዝውውር ግን እንደኔ ደስ ያለው ሰው አለ? እስቲ ኮመንት ላይ ንገሩኝ። እኔ ለምን እንደሆነ አላውቅም። ይህ ዝውውር በመካሄዱ በጣም ነው ደስ ያለኝ። ያልጠበቅነው ዝውውር ነው። አይኖ ትልቅ ተጫዋች እየጠበቅን ነበር፣ ሌላ ስም ስንጠብቅ ነበረ። ግን ሳንጠብቅ ይህን ዝውውር መስማታችን እኔ ተመችቶኛል። ሳንቶስ እና ኮሜኑ 21 22 ናቸው። ስለዚህ በእነዚህ አምነህ ሌላ 24 ምናምን እድሜው ገና የሆነ ተጫዋች ማምጣት ልክ ነው ብዬም አላሰብም እና ሰፈር የነበረው ነገር ነው። በቃ ቢያንስ አንድ ጣና ያለው ሰው ቡድናችን ውስጥ ያስፈልገናል እያልኩ ነበረ። ኤደርሰን 27 ዓመቱ ነበረ። በኤደርሰን ላይ ብዙ ጥያቄዎች ነበረን፣ ግን 29 ዓመቱ ሆኖ ቴሌማንስ መታለች። በቃ የፕሪሚየር ሊግ ልምድ ለሆኑት ፕሪሚየር ሊግ ላይ ቋሚ የሚጫወት አላርድ ትንሽ ኮንፊደንስ ሊሰጥ የሚችል አይነት ተጫዋች ነው። ቶፕ ላይ ላታስቀምጠው ትችላለህ፣ ግን ለሳንቶስ እና ለኮሜኑ ለእድገታቸውም ለሲጫወቱም ሴፍ አይነት ፊሊንግ እንዲሰማቸው ቴሌማንስ አሪፍ ነው ብዬ አስባለሁ። ሻምፒዮንስ ሊግ ልምድ አለው። ሻምፒዮንስ ሊግ ተጫውቷል። ፕሪሚየር ሊጉ ላይ ኦልሞስት 30 ምናምን ጨዋታዎችን የሚጨርስ ሰውዬ ነውና እኔ ደስ ብሎኛል። እኔ አልነበረኝም፣ እውነት ለመናገር አልነበረኝም፣ ግን አንድ ተጫዋች የሚያስፈርም ይመስለኛል። ለሳንቶስ 50 ሚሊዮን ኦልሞስት 48 50 ሚሊዮን 41 ለዚህ 100 እንኳን አልሞላችሁም። ስለዚህ አንድ ተጫዋች የምናስፈርም ይመስለኛል። እስኪ ግን
ይህንን ዝውውር ኮመንት ላይ ንገሩ የእናንተ ፊሊንግ። ሰበር ዜና ቴሌማንስ የማንቸስተር ዩናይትድ ተጫዋች መሆኑ ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንደርሳችሁ ፎሎ ማድረጋችሁን አትርሱ። አራኡዙ ቢላሂ ሚሽጣን ወጂ ምንድነው የተፈጠሩ? ጭራሽ ሂርዊጎ ምንድነው? መቼ አወሩ? መቼ ፈልጎት ምናምን እንደዚህ ባንዴ አንተ ሰይጣን ያን ብራዚላዊ እኮ ሚጥል በሽታ አለበት ብለህ አላረል የመለስከው በ41 ሚሊዮን ዩሮ ይሄ ተጫዋች እንዳለ ስትሰማ ቆቆቆ ታክቲክ ተጠቅመህ ያን አባረ ይሄን አመጣ እንጂማ በዚህ ፍጥነት ሂርዊጎ ከተባለ በኋላ ነው በስንት እንደፈረመ መቼ እንደፈለገው ምንድነው የተፈጠረው ነው ባላ ወላይ ጽድት ያለ አማካይ ያመጣው ያን መመለስ አይቆጭም። ግን ተንኮል ተጠቀምክ። የሚያስጠላው ተንኮል መጠቀምሽ እንጂ በ41 ሚሊዮን ዩሮ 29 ዓመት ነው ልጁ ለመሃል ሜዳቸው 1-3 ዓመት ይጫወትልሃል። ግን በምን ፍጥነት እንደዚህ እንደሆነ ነው ግራ ይገባኝ። አውዙ ቢል ሰርፕራይዝ የሆነ ዝውውር የሚገርም ተጫዋች ቲልማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ ፓፓ ለካሪካ አጨዋወት የሚመች ጽድት ያለ ተጫዋች እንደምታውቁት ነው። የካሪካ አጨዋወት ላይ ሚድፊልደር ኢዝ በጣም ወሳኝ ነገር ነው ፓፓ። ምክንያቱም ፈጣን የሆነ ፕሮግረስ ይፈልጋል፣ ፈጣን የሆነ አታክ አለ በዛ በኩል በዳይሬክት። ለዚህ ደግሞ የካሪካ አጨዋወት ወሳኙ ቦታ ጭንቅላት አይምሮ ብዬ ማስበው ቦታ ሚድፊልደሩ ነው ፓፓ። እዚህ ጋር ደግሞ እንደዚህ አይነት ሚድፊልደሩ ላይ የሚገርም ቴምፖን ኮንትሮል የሚያደርግ በደንብ የሚያጫውት በቃ እኔ ልንገራችሁ ሚድፊልድ ላይ ይሄ ልጅን ቀጣይ ዓመት የሚገርም ዩናይትድ ነው የምናየው። በተለይ እኔ አላቅም ፓፓ ዋጋው የሚያበረ ነው የመጣበት ዋጋ ደስ የሚል ነው። ያው አቨሬጅ ተጫዋች ነው፣ ወርልድ ክላስ አይደለም። እኔ ሲጀም ወርልድ ክላስ ተጫዋች እያመጣችሁ ጉድ መሆን የለብንም። ሁሌ እንደዚህ ተጫዋች ነው መጥቶ ድንቅ ነገር የሚያሳየን ፓፓ ውቴ በጣም ደስ የሚል ዝውውር ነው። ፋሚሊ ደስ ብሎኛል። ዩናይትድ ፋንስ የመቻችሁ ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። በነገራችን ላይ ማለት ያበደ ዝውውር ነው። ማንቸስተር ዩናይትድ ተቸግሮ የነበረው ኳስ የሚቆጣጠርለት አይነት ተጫዋች ነበር አጥቶ የነበረው። ከዛ ውጭ ማለት ነው በእድሜው በሰል ያለ ልምዱ ያለው አይነት ተጫዋች ነበር የሚያስፈልገው። አሁን ኤንደርሰንን ለምን እንዳስቀሩት በትክክል ገብቶኛል ማለት ነው። ማንቸስተር ዩናይትድ ያበደ ዝውውር፣ ቀጣይ ደግሞ ማኑኮኔ እናመጣለን፣ ይጨልላል ማለት ነው። ማንቸስተር ዩናይትድ ያልተጠበቀ ዝውውር ፈጽሟል። ዩናይትዶች የ29 ዓመቱን የአስቶን ቪላውን ዩሪ ቴልማንስን ነው በ41 ሚሊዮን ፓውንድ የግላቸው ያደረጉት። ቴልማንስ ነገ የሕክምና ምርመራውን አድርጎ የዩናይትድን ስብስብ ይቀላቀላል። ቦምብ የሆነ ዜና ይዤላችሁ መጥቻለሁ። ማንቸስተር ዩናይትዶች በ41 ሚሊዮን ፓውንድ የአስቶን ቪላውን ቤልጂየማውን አማካይ ዩሪ ቴሌማንስን የግላቸው አድርገዋል። የ29 ዓመቱን ቤልጂየማዊ አማካይ የግላቸው ማድረጋቸውን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦታል። ባለፈው እንግዲህ ከቀናት በፊት አንድሬ ሳንቶስን ከቼልሲ ማስፈረማቸው የሚታወስ ነው። አሁን ደግሞ ቤልጂየማዊውን ዩሪ ቴሌማንስን የግላቸው በማድረግ የአማካይ ክፍላቸውን አጠናክረዋል። ይህን ዝውውር እንዴት ተመለከታችሁት? ከ10 ስንት ሰጥቷላችሁ? ሬቲንጋችሁና ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰበር የተባለ የዝውውር መረጃ በአሁኑ ሰዓት ተሰምቷል። የአስቶን ቪላው ተጫዋች ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ። በነገራችን ላይ ማንቸስተር ዩናይትድ ከአስቶን ቪላ በ41 ሚሊዮን ዩሮ የ29 ዓመቱን ተጫዋች ቴሌማንስን ለማስፈረም ከስምምነት ደርሷል። እዚህ ተጫዋች ላይ ትንሽ የሚታማው ነገር ጉዳት ነው። ባለፈው የውድድር ዓመት ለሀገሩና ለአስቶን ቪላ በጉዳት ምክንያት 25 ጨዋታዎች አምልጦታል። ማንቸስተር ዩናይትድ እንግዲህ ለ29 ዓመቱ ተጫዋች 41 ሚሊዮን ዩሮ አውጥቷል። ልክ ነው ብላችሁ ታስባላችሁ ወይ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። የሚቻችሁ ሰበር ዜና እጅግ በጣም አነጋጋሪውና አስቂኙ ድራማዊ ክስተት የታየበት ዝውውር ተፈጸመ። ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ብሎ ፋብሪዚዮ ሮማኖ አረጋግጦታል። ማን ዩናይትድ ቴሌማንስን ለማስፈረም 41 ሚሊዮን ዩሮ ለአስቶን ቪላ እንደሚከፍል ነው የተዘገበው። ይህ የ29 ዓመት ቤልጂየማዊ ተጫዋች ነው። ለዚህ ተጫዋች ዩናይትድ እንግዲህ 41 ሚሊዮን ዩሮ እንደከፈለ እየተዘገበ ይገኛል። ሙሉ ለሙሉ ስምምነት ተደርሷል። ይሄ ዝውውር ተፈጽሟል። ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ አረጋግጦታል። ዴቪድ ኦሪስቲንም እንደተስማም መረጃ ይዞ ወጥቷል። እጅግ በጣም ድራማዊ ክስተት የታየበት ዝውውር ነው። ስለዚህ ዝውውር ምን ሀሳብ አላችሁ? ሀሳብ አስተያየታችሁን አካፍሉ። ልምዱን ነው የምንፈልግ፣ ተስፈኛ መቻጣን 100 ያዋጣንም 41ዷ ትብቃን። ፈርናንዴስ ቶናሊ ለእኛ አግሊ ሄር ዊ ጎ ቴሌማንስ ማንቼ በዝውውር ዋቴ ጉድ ፐርፎርማንስ በልልኝ ማን ዩሪ ቴሌማንስ ቱ ማን ዩናይትድ ሂር ዊ ጎ ሱን ተብሎልሻል። ምን አይነት አስማተኛ ቲም እንዳለ ማለት ነው። ላይ አዘናግቶ አንደርሰን ኤንደርሰን ምናምን ስትሉ ማለት ነው ከስር ገብቶልሽ ቴሌማንስን አስፈርሟል። ይሄ ልጅ የፕሪሚየር ሊግ ልምድ አለው። ከዚህ በፊትም ፕሪሚየር ሊግ ላይ እናውቀዋለን።
አምና ትንሽ ተጎድቶ እንትን ብሎ ነበር። በዚህ ዓለም ዋንጫ ተመልክተናል። ከቤልጂየም ጋር ምን አይነት ድንቅ ተጫዋች እንደሆነ አልገባችሁም? እድሜው 29 ነው፣ ግን ስቲል በቃ ማቹር ነው። እንደዚህ አይነት ሰው የሚያስፈልገን ማለት ነው። ይሄን ልጅ አርሰናል ዘመኑ ሙሉ ሲጠይቅና ሲጠማው የነበረው ሰው ነው። እንዳትረሱ ምርጥ ፊርማን ያስፈረም ነው። በጣም ውስጤ የነገረኝ ነው። ምርጥ ፊርማን ያስፈረም ነው ማለት ነው። በቃ እንደዚህ ሳታወራ ምናምን ማለት ነው። ጋዜጠኛ ሳይሰማ ውስጥ ለውስጥ ጨርስና ሰርፕራይዝ ማድረግ ነው። በቃ ይሄ ነው ዩናይትድ፣ ይሄ ነው በቃ በዚህ ዓለም ዋንጫ ወደ አዘናግተን አሁን ሌላ 1-2 ጠቅ እናደርግለታለን። ቀጣይ ዓመት እንመጣልሻለን አዳሚ። በዛሬው ዕለት ሂር ዊ ጎ የተባሉ ዝውውሮች አጠራርጌ በአንድ ደቂቃ ውስጥ ላድርሳችሁ። እናንተ ይህ ቪዲዮ በደንብ ኮፒ ሊንክ፣ ላይክ እና ፎሎ በማድረግ ቤተሰብ መሆናችሁን እንዳትረሱ። ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሶን በማለት ፋብሪዚዮ ሮማኖ ከጥቂት ደቂቃዎች በፊት ዘግቧል። ቴሌማንስም ዩናይትድን ለመቀላቀል ሙሉ ለሙሉ ከስምምነት ላይ ደርሷል። በድጋሚ ማንቸስተር ዩናይትዶች ስለ ኤደርሰን ዝውውር ከአታላንታ ጋር በድጋሚ ድርድር ለመጀመር እያሰቡ እንደሆነ መረጃዎች ወጥቷል። ኒውካስትልን ለመቀላቀል ከስምምነት ደርሶ የነበረውን ዮሃን ሙንዛቢል በዛሬው ዕለት ፋብሪዚዮ ሮማኖ ወደ አስቶን ቪላ ዝውውሩን ጠልፎት ሂር ዊ ጎ ብሎ አረጋግጦታል። የኢንተሩ ግብ ጠባቂ ያን ሶመር ወደ ክለብ ብሩጅ ሂር ዊ ጎ በማለት ፋብሪዚዮ ሮማኖ አረጋግጦታል። ሶስት ሚድፊልደር ክለባችን ማንቸስተር ዩናይትድ በክረምት ተጫዋቾች የዝውውር መስኮት እንደሚያስፈርም ይፋ ማድረጉን ታውቃላችሁ። ሶስተኛው ደግሞ ቴሌማንስ ነው በኤደርሰን ቦታ። ስለዚህ መጥፎ አይደለም። በ35 ሚሊዮን ፓውንድ ሶስተኛ የመሃል ሜዳ ተመራጭ ተጫዋችን ማምጣት መጥፎ አይደለም። ሁለተኛው በ50 ሚሊዮን ፓውንድ አንድሪ ሳንቶስ መጥቷል። አሁን አንደኛውና ዋነኛው የመሃል ሜዳ ተጫዋች የሚሆነው ማኑ ኮኔ ነው። ማኑ ኮኔን እስከ 67 ሚሊዮን ፓውንድ በማውጣት የምናመጣ ከሆነ ኦልሬዲ በዚህ በክረምት የተጫዋቾች የዝውውር መስኮት በቂ ፊርማ አድርገናል ብዬ አስባለሁ። ግን ዋነኛ አንድ ፊርማ ያስፈልገናል። ማኑ ኮኔ ቢሆን ደስ ይለኛል። ስለዚህ እንደ ሶስተኛ የመሃል ሜዳ ተመራጭ ተጫዋች 35 ሚሊዮን ፓውንድ የእንግሊዝ ፕሪሚየር ሊግ ልምድ ያለው ምንም እንኳን 29 ዓመቱ ቢሆን እንዲሁም ጉዳት ቢኖርበትም አምና ለአስቶን ቪላ 25 ጨዋታዎችን ያደረገ መጥፎ ፊርማ ማለት አይቻልም። ስለዚህ ኤደርሰን ከሚመጣ እኔ ቴሌማንስ በመምጣቱ ደስ ብሎኛል። ኤደርሰንም ኦልሬዲ 27 ዓመቱ ነው። ይሄኛው 29 ዓመቱም ቢሆን ለሚቀጥሉ 3 እና 4 ዓመታት የእንግሊዝ ፕሪሚየር ሊግ ልምዱን እንዲሁም ደግሞ ብቃቱም ደግሞ ምርጥ ስለሆነ ማንቸስተር ዩናይትድ ለቤንች ምርጥ ፊርማ በ35 ሚሊዮን ፓውንድ ማድረግ ችሏል። ማርኬቱን እንደምታውቁት ነው። 35 ሚሊዮን ፓውንድ ማለት ለነ ዶርጉም የሚወጣ ገንዘብ ነው። ስለዚህ መጥፎ ሳይሆን የተሻለ ዝውውር ነው። የአንድሪ ሳንቶስ ዝውውርም ምርጥ ነው። አንድ ደግሞ ዋነኛ የማኑ ኮኔ ዝውውር ይቀረናል። ከዛ ደግሞ በሉክሾ ቦታ ሉዊስ ሃልን ካመጣን አንድ ዊንገር ከጨመርን በቂ ነው ለክረምቱ የተጫዋቾች የዝውውር መስኮት ማለት ነው። ከዛ ጥር ላይ የሆኑ ፊርማዎችን እንጨምራለን። ቀጣይ ክረምት ላይ ደግሞ የነቃ ተሳትፎ በማድረግ ለ150ኛው ፕሮጀክታችን ብቁ ቡድን መስራት እንችላለን ብዬ ነው የማስበው። ሀሳባችን ኮሜንት ሴክሽን ላይ ማንኩኒያንስ